ሰላም ጤና ይስጥልን እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት ዓለምን በጣም እያነጋገረ ያለ በ2026 ዋና አጀንዳ የሆነው የጄፍሪ ኤፕስታይን መረጃዎችን ይመለከታል። ኤፕስታይን የያዘው ስም ዝርዝሮችን ብቻ አይደለም። ዛሬ የምናየው እንግዲህ በ2026 ይፋ የሆኑት እና ዓለምን እያስደነገጡና እያነጋገሩ ያሉት 3.5 ሚሊዮን ገጾች ውስጥ የተቀበሩና ሚስጥራዊ 15 ታላላቅ ሚስጥሮችን እናያለን። ይህ ቪዲዮ እስከ መጨረሻው ከተመለከታችሁ ዓለም እንዴት እንደምትመራ የዓለም ጉዶች ተበርብረው እንደማያልቁ ትረዳላችሁ። እንዲሁም የዓለም የስልጣን መዋቅር ፈጽሞ ልትረዱት እንደማትችሉ የሚያሳይ ነው። ስለዚህ አሁን የወጣው የሚስጥር የባለስልጣናት መገበያያ እንደሆነ ይታወቃል። ሚስጥር ካለ ማንኛውም ነገር ለማድረግ ምቹ እንደሆነ ይታወቃል እና ብዙ ባለስልጣናት ሚስጥርን እንደ መገበያያ ገንዘብ ይጠቀሙበታል ይባላል። ነገር ግን በጄፍሪ ኤፕስታይን ጉዳይ የሚስጥሮች ክምችት እጅግ መርዛማ ከመሆኑ የተነሳ በዓለም ላይ ያሉ እጅግ ሀያላን ሰዎች ስም ለማጥፋት የሚችል እንደነበረ ይታወቃል። ለዓመታት ወሬዎቹን እንግዲህ ሰምተናል። የተሰረዙ ስሞችን አይተናል። ጥቁር ማስታወሻ ወይም የሱን ሊትል ብላክ ቡክ ተመልክተናል። ነገር ግን ፍርድ ቤቶች በሺው የሚቆጠሩ የቃላት ምስክርነቶችን፣ የበረራ መዝገቦችን እና የፖሊስ ሪፖርቶችን ይፋ ማውጣት ሲጀምሩ እውነቱ ከማንኛውም ግምት በላይ ጨለማ ሆነው ተገኝቷል። ዛሬ እንግዲህ የኤፕስታይንን ፋይሎች አንድ ባንድ እንፈትሻለን። ይህ ክፍል 1 ነው። ክፍል 2 ይቀጥላል። በበረሃ ውስጥ ካሉ የሰው ልጅ ዝርያ ምህንድስና ፕሮጀክት ጀምሮ እስከ ጥላ ዲፕሎማሲ ድረስ የሄደበትን በደብዳቤው እና በማስታወሻዎቹ የያዛቸውን የታጨቁ ስውር ሚስጥሮችን እናያለን። ዓለም እንዲያውቃቸው የተፈለጉ 15 ሚስጥሮችን እናያለን። ስለዚህ ከመጀመራችን በፊት ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሚስጥር 1 ስናይ የዜሮ እርሻ ወይም ዜሮ ራንች እና የሰው ዝርያ ምህንድስና እቅድ ይሆናል። አብዛኛው ሰው እንግዲህ በቨርጂኒያ ደሴቶች ስለሚገኘው የወሲብ ደሴት ያውቃል። ነገር ግን ፋይሎቹ እንደሚያሳዩት የኤፕስታይን እጅግ አደገኛ ፕሮጀክት በኒው ሜክሲኮ ማለት ነው በበረሃ በሚገኘው ዜሮ እርሻ ውስጥ ነው ያለው። ይህ የእርሻ ለመዝናኛ ብቻ የተሰራ አልነበረም። ኤፕስታይን የሰው ልጅን ዘር ለመዝራት ሂውማን ሲዲንግ ብሎ ለጠራው ፕሮጀክት ዋና መስሪያ ቤት ነበር ማለት ነው። ይሄ የዜሮ እርሻ ወደ እርሻ ግብዣው ተጋብዘው በነበሩ ሳይንቲስቶች ምስክርነት መሰረት ኤፕስታይን የራሱ ዲኤንኤን የማብዛት አባዜ ነበረው። ዝም ብሎ ልጆች መውለድ ሳይሆን የራሱን ዝርያ በምህንድስና መፍጠር ይፈልግ ነበር። ሰነዶች እንደሚያሳዩት ኤፕስታይን በአንድ ጊዜ በደርዘን የሚቆጠሩ ሴቶችን በማስረገዝ ዓለምን በራሱ የዘር ግንድ ለመሙላት አቅዶም እንደነበረ ትራንስ ሂውማኒዝም ወይም ቴክኖሎጂን በመጠቀም የሰው አካል ማሻሻያ በሚለው ሀሳብ እጅግ ተጠምዶ እንደነበረ ያሳያል። ለዚህም ሲል በሚሊዮን የሚቆጠሩ ዶላሮችን አወጧል። እርሻው ውስጥ እንደ ናሳ አይነት ዘመናዊ የቁጥጥር ክፍል እንደነበረውና ሁሉንም ነገር ለመቆጣጠር እንደሚጠቀምበት ሰነዶች ያሳያሉ ማለት ነው። ወደ ሁለተኛው ሚስጥር ስንሄድ ሚስጥር 2 የጥላ በረራ መዝገቦች ወይም የጠፉ ስሞችን እናያለን። ለዓመታት ሎቲያ ኤክስፕረስ የተባለው የግል አውሮፕላን የበረራ መዝገቦች ትልቅ ትኩረት ተሰጧቸው እንደነበረ ይታወቃል። ፋይሎቹ ይፋ ሲሆኑ ብዙዎቹ የፈሩት እውነት ሆነ። የተሳፋሪዎች ዝርዝር የታዋቂ ሰዎች ብቻ ሳይሆን የዓለምን መሰረተ ልማት የሚመሩ ሰዎች ዝርዝር ጭምር ነበረበት። ነገር ግን ፋይሎቹ የሚጠቁሙት አንድ ትልቅ ሚስጥር አለ። የመንፈስ በረራ ወይም ጎስት ፍላይትስ የሚባሉ ማለት ነው። አብራሪዎች በሰጡት ምስክርነት መሰረት በይፋዊ መዝገቦች ላይ ብዙ ስሞች ቢሰፍሩም አንዳንድ ከፍተኛ ባለስልጣናት ግን በግል ማረፊያዎች በኩል ምንም አይነት ስም ሳይመዘገቡ አውሮፕላን ውስጥ ይገቡ እንደነበረ ያሳያል። ሰነዶች እንደሚያሳዩት ኤፕስታይን ዓለም አቀፍ መሪዎችን፣ የኖቤል ተሸላሚ ሳይንቲስቶችን፣ በዓለም ተጽዕኖ ፈጣሪዎችን፣ ቢሊዮነሮችን በበረራ እቅድ ላይ ወደማይታዩ ቦታዎች ያመላለስ እንደነበረ ያሳያል።
አሁን እዚህ ጋር ለምን ይደብቃል የሚለውን ስናይ፣ ምክንያቱም እነዚህ በረራዎች ለጉዞ ብቻ ሳይሆኑ ለመተሳሰሪያ ወይም ኔትወርኪንግ ክፍለ ጊዜ ወይም ቦንድ ሲሽን ጭምር ነበር የሚጠቀማቸው። አንድን ኃይል እንግዲህ ሰው እንዴት እንደሚጓጓዝና የት እንደሚሄድ ከተቆጣጠር ያንን ሰው ትቆጣጠረዋለህ ማለት ነው። ምክንያቱም የሚሄድበትን ምን እንዳደረገ ወደ የት እንደሄደ የምትቆጣጠር ከሆነ ያንን ሰው ትይዘዋለህ። ስለዚህ እነዚህ በረራዎች ከጎስትን በተጨማሪ ቦንዲንግ ሲሽን አድርጎ ይይዛቸው ነበር ማለት ነው። ወደ ሶስተኛው ሚስጥር ስንል የምልመላ መመሪያዎችና የስርዓቱ አወቃቀር የሚለው እናያለን። ይሄ ሰውዬ እንግዲህ በኤፕስታይን ፋይሎች ውስጥ እጅግ አስገራሚው ነገር ግን የወንጀሉ አፈጻጸም ስርዓት ነው። በፕሮሲጀር በመመሪያ ነው ይሄንን ነገር የሚያካሄደው። ይህ ዝም ብሎ የተዝረከረከ ወንጀል ሳይሆን እንደ ትልቅ ኩባንያ የተዋቀረ የምልመላ ማሽን ነበረው። ፋይሎች እንደሚያሳዩት ጊስሌን ማክስዌል እና ግብረ አበሮቹ ወጣት ሴቶችን የሚመለምሉ የሚያመላልሱ ልክ እንደ ሞዴል ኤጀንሲ ነበር ማለት ነው። የሚፈልጓቸውን ልዩ አይነቶች ክራይቴሪያ ነበራቸው። በተለይ የተበታተነ ቤተሰብ ያላቸው ወይም ደግሞ የገንዘብ ችግር ያለባቸውን ሴቶችን ያነጣጥሮ ነበር ማለት ነው። ነገር ግን በምስክርነቶች ውስጥ የተገኘው ሚስጥር የፒራሚድ አወቃቀር ነበረው። ይሄ ጋይድ ላይን ወይም ደግሞ የምልመላ መመሪያው ሰለባ የሆኑ ልጃገረዶች ራሳቸው ሌሎችን ልጆች እንዲመለምሉ ጫና ይደረግባቸው እንደነበር ያሳያል። ተጨማሪ ልጆችን ካመጡ ደህንነታቸው እንደሚጠበቅ፣ ገንዘብ ወይም የተሻለ ስራ ቃል ይገባላቸው እንደነበረ ያሳያል። ይህ ሆን ብሎ የተሰራው ልጆቹ አንደኛ በወንጀሉ ውስጥ እጃቸው እንዳለበት እንዲሰማቸውና ሁለተኛ ደግሞ በዚህ የተነሳ ዝምታን እንዲመርጡ ወንጀሉን እፈጽመዋለሁ ብለው ብሌም እንዲያደርጉ ራሳቸውን ፋይሎች እንዴት መሆን እንዳለባቸው ለልጆች ምን ማለት እንዳለባቸው ዶክመንትድ የሆነ የተዘጋጀ ጽሑፎችን እንዲሁም ደግሞ የጊዜ ሰሌዳ ኤፕስታይን የጊዜ ሰሌዳ እንዴት ማስተካከል እንዳለባቸው የሚገልጽ መመሪያዎችን በሙሉ ዶክመንት ተደርገው ተገኝተዋል ማለት ነው። ሚስጥር 4 ደግሞ የስለላ መረቡ ወይም በደሴቱ ላይ የነበሩ ካሜራዎችን እናያለን። ኤፍቢአይ እንግዲህ የኤፕስታይን የኔትወርክ እና አጠቃላይ ሁኔታዎችን አሰስ በሚያደርግበት ሰዓት የኒውዮርክ መኖሪያ ቤቱንና የቨርጂኒያ ደሴቶችን ሲፈትሽ ያገኘው ጌጣጌጥና ገንዘብ ብቻ አልነበረም። ግዙፍ የስለላ መሰረተ ልማቶችን ጭምር አግኝተዋል ማለት ነው። የተወሳሰቡ የስለላ መረቦች እንደነበሩት እነዚህም የስለላ መሰረተ ልማቶች እጅግ የተሟሉ እንደነበሩ ይገልጻል። ይህ የሆኑት ፋይሎች እንግዲህ የቀድሞ ሰራተኞች ምስክርነት ይዘዋል። እነሱም እንደሚሉት በእያንዳንዱ የኤፕስታይን ቤት ውስጥ ከመኝታ ቤት እስከ መታጠቢያ ቤት ድረስ በካሜራዎች የተሞላ ነበር። ድብቅ ካሜራዎች ተተክለዋል። ይህ ምናልባት የዚህ ትልቅ ታሪክ ሚስጥር ሊሆን ይችላል። ኤፕስታይን ወንጀለኛ ብቻ ሳይሆን ኮምፕሮማንት ወይም ደግሞ ሰዎችን ለማስፈራሪያ የሚሆን መረጃ ሰብሳቢም እና አነፍናፊም እንደነበረ ያሳያል። ፋይሎች እንደሚያሳዩት ኤፕስታይን ዋናው ሀብት የባንክ አካውንቱ ወይም ሌሎች ሳይሆን የሃርቫርድ ድራይቮቹ ናቸው። የእነሱ ክምችት ነበር እንደ ሀብት የሚታይለት። ምክንያቱም ኤፕስታይን ስለ ዓለም መሪዎች መንግስትን ሊዘጉ የሚችሉ ሚስጥሮችን እንደያዘ ብዙ ጊዜ ይፎክር እንደነበረ ያሳያል ማለት ነው። በተለያየ ጊዜ እንደተናገራቸው በቃ የዓለምን መንግስት ሊዘጉ የሚችሉ ሚስጥሮች እጄ ላይ ያሉ ብሎ ይናገር እንደነበረ ነው። ብዙ ስሞችን ብናይ በእነዚያ ቪዲዮ ውስጥ ያለው ይዘት ግን እስካሁን ድረስ በፍትህ ሚኒስቴር በጥብቅ የተጠበቀ ሚስጥር ነው። ብዙዎቹ ኤፕስታይን ራስን ማጥፋት በእነዚህ አይነት አጠራጣሪ ሁኔታዎች የተከሰተ በእነዚህ ሃርድ ድራይቮች ውስጥ ያለውን መረጃ ከህይወቱ በላይ ዋጋ ስላለው ነው ብለው ያምናሉ ማለት ነው። ወደ ሚስጥር 5 ስንሄድ ደግሞ የገንዘብ ማጭበርበሩና እንቆቅልሹ ነው። ፋይናንሻል ሼል ጌም የሚባለው በኤፕስታይን ፋይሎች ውስጥ የተቀበረውና እስካሁን ድረስ ብዙዎችን የሚያበሳጨው ሚስጥር ለመሆኑ ይህ ሁሉ ገንዘብ ከየት አመጣው የሚለው ነው። ኤፕስታይን ቢሊዮነር እንደሆነ ይናገራል። ነገር ግን ለብዙ 10 ዓመታት መርማሪ ጋዜጦችን ይሁኑ የአሜሪካ የገቢዎች ባለስልጣን ለሀብቱ
ትክክለኛ ምንጭ ማግኘት አልቻሉም ነበረ ማለት ይቻላል። በሺዎች የሚቆጠሩ ደንበኞች ያሉት ትልቅ ባንክ ወይም የቴክኖሎጂ ኩባንያም አልነበረውም። ይህ የሆነው እንግዲህ ይሄ ይፋዊ የሆኑ ሰነዶች በቨርጂኒያ ደሴቶች በኩል የሚሽከረከሩ እጅግ የተወሳሰቡ የባንክ አካውንቶች መኖራቸውን ያሳያል። ኤፕስታይን ዋና ስራ ወይም ደግሞ ጥቂት ለሆኑ ግን እጅግ አያላን ለሆኑ ቢሊዮነሮች እንደ ገንዘብ አስተካካይ ሆኖ መስራቱ ሰርቶ ነበር። እሱን ይሰራ ነበር። ፋይሎች እንደሚጠቁሙት ኤፕስታይን ግን ግዙፍ ገንዘቦችን ባልታወቁ መንገዶች ለማንቀሳቀስ ግንኙነቶችን ይጠቀም ነበር። ለምሳሌ የቀድሞ ሰራተኞችን እንደመሰከሩት እንደ ዴች ባንክ እና ጄፒ ሞርጋን ካሉ ታላላቅ ባንኮች ኃላፊዎች ጋር ስልክ ላይ ሰዓታትን ያሳልፍ እንደነበር፣ በስልክ ያወራ እንደነበረ ይገልጻል። ነገር ግን እውነተኛው ሚስጥር ኤፕስታይን በመቶ ሚሊዮኖች የሚቆጠር ዶላር የሚከፍለው ለገንዘብ ምስክርነት ሳይሆን ለግንኙነት ነው። አክሰስ ነው እሱ የሚፈልገው፣ ኔትወርኪንግ ይፈልጋል። እሱ በሀያላን ሰዎች መካከል እንደ ድልድይ ሆኖ ያገለግል ነበር። ሂሳቡን ስትመለከተው የሚታየው ተራ ንግድ ሳይሆን ለጥቂት ሰዎች ሚስጥር መጠበቂያ የተከፈለ ግዙፍ ክፍያ ሆኖ ይገኛል ማለት ነው። ሚስጥር 6 የማር ወጥመድ የምንለው ወይም የስለላ ድርጅቶች ግንኙነት ይሆናል ማለት ነው። ኤፕስታይን ሳይታሰር ለምን ያህል ጊዜ እንደቆየ ለመረዳት ስለ ስለላ ድርጅቶች ወይም ኢንተሊጀንስ ቲዮሪ ማጥናት ግድ ይላል ማለት ነው። ፋይሎች ውስጥ እኔ ሰላይ ነኝ የሚል ፊርማ ባይገኝም ሁኔታዎች ግን ወደዚያ ያመላክቱ ነበር ማለት ነው። የማር ወጥመድ ወይም ሆኒ ፖት ማለት ሰዎችን በወሲብ በማጥመድ ሚስጥራቸውን ሰርቆ ለማስፈራራት መጠቀም ማለት ነው። ይፋ የሆኑ ሰነዶች እንደሚያሳዩት የጊስሌን ማክስዌል አባት ሮበርት ማክስዌል ለተለያዩ የስለላ ድርጅቶች እንደ እስራኤል ሞሳድ እና የእንግሊዙ MI6 ይሰሩ ነበር ተብሎ ይጠረጠራል። በሰለባዎቹ ምስክርነት ውስጥ የተገኘው ሚስጥር የቀዶ ጥገና ያህል ጥንቃቄ የተሞላበት የሥራ ዝግጅት ነበረ። ልጃገረዶች ዝም ብለው የሚመረጡ ሳይሆን በተወሰኑ ሀያላን ሰዎች አቅራቢያ እንዲገኙ ይደረግ ነበር። በ2008 ምርመራ ወቅት አቃቤ ሕግ የነበሩ አሌክሳንደር ኦኮስታ ኤፕስታይን የስለላ ድርጅት ንብረት ስለሆነ ተውት ተብለው እንደተነገራቸውና እሳቸውም በዛ ምክንያት እንደተውት ፋይሎች ያሳያል። እንግዲህ እነዚህ የሚያሳዩት ፋይሎች ኤፕስታይን ተራ ወንጀለኛ ብቻ ሳይሆን ጥበቃ የሚደረግለት ወኪል እንደነበረም፣ ወኪል ማለት ለዚህ ለስለላ ድርጅቶች እንደ ወኪል እንደነበረ፣ ሚስጥሩ ምን አደረገ የሚለውን ብቻ ሳይሆን ለማን ነው ያደረገው የሚለውም ጭምር ወሳኝ ነው ማለት ነው። ሚስጥር 7 ስንል ሳይንስን ለስም ማጠቢያነት ይጠቀም ነበር። አንደኛ ሳይንስ ዋሽንግ ኤፕስታይን በዓለም ላይ ካሉ ትልልቅ ሳይንቲስቶች ጋር እኩል ሆኖ የመታየት ከፍተኛ ፍላጎት ስለነበረው ፋይሎች እንደሚያሳዩት እንደ ሃርቫርድ እና MIT ላሉ ታዋቂ ዩኒቨርሲቲዎች ግዙፍ ድጋፎችን በማድረግ ስሙን የማጠብ ስራ ይሰራ ነበር። ነገር ግን በእነዚህ ዩኒቨርሲቲዎች ኢሜሎች ውስጥ የተገኘ ሚስጥር የኤፕስታይን ተጽዕኖ ይባላል። ሰነዶች እንደሚያሳዩት ኤፕስታይን በወሲብ ወንጀል ከተፈረደበት በኋላም እንኳ ወደ ከፍተኛ የሳይንስ ስብሰባዎች ይጓዝ ነበር። ለምን? ምክንያቱም ማንም ሊረዳው የማይችለውን አዳዲስ የሳይንስ ምርምሮች እሱ ይረዳ ስለነበረ ነው። ሌላው በኒውዮርክ ቤቱ የኖቤል ተሸላሚዎችን በመጋበዝ ስለ ሰው ልጅ የወደፊት ዕጣ ፈንታ እንዲወያዩ ያስወያይ ነበር። ፋይሎች እንደሚያሳዩት ኤፕስታይን እነዚህን ሳይንቲስቶች እንደ መከላከያ ጋሻ ነበር የሚጠቀምባቸው ማለት ነው። በዓለም ላይ ካሉ ብልህ ሰዎች ጋር ከተቀመጠ እንዴት ወንጀለኛ ሊባል ይችላል ብሎ ህዝቡ እንዲያስብ የሚለውን ይህን አስተሳሰብ በጣም ይጠቀመው ነበር። እሱ ዝም ብሎ ሀብታም መሆን ብቻ ሳይሆን የዓለምን አስተሳሰብ የሚመራ ሰው መሆን ይፈልግ ነበር በውስጡ ማለት ነው። ወደ 8ኛው ሚስጥር ስንገባ ያልታወቀው የክስ ነፃነት ስምምነት የሚል አለ። ምናልባት በኤፕስታይን ፋይሎች ውስጥ ያለው ታላቁ ህጋዊ ሚስጥር የ2008 ተከሶ የክስ ነፃነት ስምምነት ፈርሞ ነበር። ይህም ምንድነው? ኤፕስታይን ፍሎሪዳ ውስጥ ተጠርጥሮ ሲያዝ እድሜ ልኩን መታሰር ነበረበት። ነገር ግን
እሱ ምን ያደርጋል? በቀን ቢሮ ውስጥ እንዲሰራ ማታ ብቻውን እስር ቤት እንዲያደር የሚያስችለው ስምምነት ተደረገለት። ነገር ግን እውነተኛው ሚስጥር የመንፈስ አንቀጽ ወይም ጎስት ክሎዝ የተባለውን ፋይሎችን እንደሚያሳዩት እንደሚገልጹ ስምምነቱ ኤፕስታይን ብቻ ሳይሆን ማንኛውንም እና ሁሉንም አብረውት የነበሩ ግብረ አበሮችን ከክስ ነፃ የሚያደርግ ነበር። ይህ በአሜሪካ ሕግ ታሪክ ታይቶ የማይታወቅ ነበር ማለት ይቻላል። ብዙውን ጊዜ ለአንድ ሰው ምህረት የሚሰጠው ሌሎችን አሳልፎ እንዲሰጥ ነው። በኤፕስታይን ጉዳይ ግን ስምምነቱ የተደረገው የምርመራውን በር ሙሉ በሙሉ ለመዝጋት ሲባል ሌሎችንም ግብረ አበሮቹን ምንም አይነት እንዳይታሰሩ የሚያደርግ ነበር። በወንጀሉ ውስጥ የተሳተፈ ማንኛውም ሰው እንዳይከሰስ የሚያደርግ ነጭ ቸክ እንደመስጠት ብላቸው አስቡት። እነዛ ስማቸው ያልተጠቀሰና ጥበቃ የተደረገላቸው ግብረ አበሮች እነማን ናቸው? ፋይሎች የሚጠቁሙት በዓለም ፖለቲካ እና ንግድ ውስጥ ያሉ እጅግ ታዋቂ ስሞች መሆናቸው ነው። ሚስጥር 9 ጋር ስንገባ ደግሞ የፖሊስ ምርመራው በውስጥ አዋቂዎች መስተጓጎል ነው። እሱ የሚጠቀመው ቴክኒክ አንደኛው ዓለም ሁሉ በትልልቆች ባለስልጣናት ላይ ሲያተኩር፣ ፋይሎቹን ግን በፖልም ቢች የነበረውን የአካባቢ ፖሊስ ምርመራ ከውስጥ እንደተበላሸ ያሳያሉ። ሰነዶች የቀድሞ የፖሊስ መኮንኖች የሰጡትን ምስክርነት ይዘዋል። ይህም የመጀመሪያና በኤፕስታይን ቤት ላይ የተደረገውን ከፍተኛ ፍተሻ ማለት ነው ሆን ብሎ እንዲዘገይ በማድረግ ይጨምራል። የዚህ ምስጢሩ ምንድነው? ኤፕስታይን ከአካባቢ ባለስልጣናት ጋር ቀጥተኛ ግንኙነት ነበረው። ፋይሎቹ እንደሚገልጹት ስጦታዎች፣ ውለታዎች ለፖሊስና ለባለስልጣናት ይሰጡ ነበር ማለት ነው። በምርመራ ወቅት እንደ ኮምፒውተርና ሰነዶች ያሉ ማስረጃዎች ጠፉ ተብለው ሪፖርት ተደርገዋል። በፋይሎች ውስጥ ከተገኙት እጅግ አስደንጋጭ ነገሮች አንዱ ፖሊስ ወደ ቤቱ ከመምጣቱ በፊት ኤፕስታይን የማስጠንቀቂያ ስልክ ይደርሰዋል ከሌሎቹ ማለት ነው። ይሄ ስልክ ሲደርሰው እሱ ይህን መረጃ እንዳገኘ ዝግጅት ያደርጋል ማለት ነው። እሱም ዝም ብሎ እድለኛ አልነበረም፣ መረጃ ይደርሰው ነበር። በኖረባቸው ከተሞች ሁሉ የሙስና መከላከያ ግንብ ነበረው። እሱን ግንብ ገምቶ ነበር የሚንቀሳቀሰው ማለት ነው። ኒውዮርክም ይህንን ትተገብራለች፣ ፓሪስም ይህን ያስከብራል ማለት ነው። ህግ ሊይዘው ሲመጣ ኤፕስታይን ሁልጊዜም የጓሮ በር ቁልፍ ነበረው ማለት ነው። ስለዚህ ይህ መረጃ እንደደረሰው ኢሚዲየትሊ አክሽኖችን ይወስድ ነበር ማለት ነው። ወደ ሚስጥር 10 ስንገባ ደግሞ የፓሪሱ የጭንቀት ቤትና የእንግዳው ስብሰባ የሚለውን እናያለን ማለት ነው። እንግዳ ነገሮች ስብስቦች ተገኝተዋል። መርማሪዎች በመጨረሻ ፓሪስ የሚገኘውን የኤፕስታይን መኖሪያ ቤት ሲፈትሹ ያገኙት የቢሊዮነር ዘመናዊ ቤት አልነበረም። ይልቁንም ሰው የሚያስጨንቅ ግራ የሚያጋባ ሙዚየም ነበር። በ2025 እንግዲህ ይፋ የሆኑ ፋይሎችን በፓሪስ መኖሪያ ቤት ውስጥ የነበሩ ምስሎችና ምስክርነቶችን ይዘው ነበር እና ቤት ውስጥ ከሚገኙ እጅግ አስገራሚ ነገሮች አንዱ በመግቢያ ላይ በጠረጴዛ ላይ የተኛ ሰው ሰራሽ የሞት አካል ፌክ የበድን አካል ነበረ ማለት ነው። ይህ ጥበብ ተብሎ የተቀመጠው ነገር ወደ ቤቱ የሚገባን ሰው ለማስደንገጥ ታስቦ የተሰራ የሞተ ሰው መስሎ ነገር ግን አርቲፊሻል የሆነ በድን ነበር። ነገር ግን በዚህ አላበቃም። ፋይሎች እንደሚገልጹት ቤቱ የሞቱና በኬሚካል የደረቁ እንስሳት የተሞላ ነበረ። ለምሳሌ የደረቀ ነብር፣ የዝሆን ግልገል እንዲሁም ሌሎች እንስሳቶች ሞተው እና ደርቀው ቤቱ ውስጥ ተገኝተዋል። ከነዚህ የሞቱ እንስሳት ጎን ደግሞ ኤፕስታይን ከዓለም መሪዎች ጋር፣ ከትላልቅ ሰዎች ጋር፣ ከተጽዕኖ ፈጣሪዎች፣ ከዓለም ኖቤል ተሸላሚዎች፣ ከልዑላን፣ ከአያላን ሰዎች ጋር የተነሳቸውን ፎቶግራፎች ደርድሯቸዋል ማለት ነው በቤቱ ውስጥ። ይህ እንግዲህ የስነ ልቦና ባለሙያዎች እንደሚሉት ይህ ኤፕስታይን የራሱን የበላይነት ለማሳየት የተጠቀመበት ዘዴ ነው ብለው ያምናሉ። በሞትና በስልጣን ምልክቶች በመከበብ ሰለባዎቹም ሆኑ እንግዶች የተለመደውን የዓለም ሕግ እዚህ ቤት ውስጥ እንደማይሰራ አስረግጦ ለመንገርና እነሱም እንዲያውቁት በስነ ልቦና የበላይነት ለመውሰድ ማለት ነው። ሌላው ሚስጥር 11 ላይ ደርሰናል። ቤተ መቅደሱና የጥርስ ሕክምና ወንበሩ ሚስጥር ነው። ለዓመታት በሊትል ሴንት ጄምስ ደሴት ላይ እንግዲህ የሚታየው ሰማያዊ ነጭ ቤተ መቅደስ ወይም ቴምፕል ብዙ የሴራ ትንታኔዎች ሲያስነሳ ቆይቷል። በ2025 እንግዲህ መገባደጃ ላይ የወጣው የደሴቲቱ
የውስጥ ክፍል ፎቶግራፎች ግን እውነቱ ከግምቶችም በላይ በሆነ እጅግ ስሜትን የሚረብሽ መሆኑን አሳይቷል። ፋይሎች እንደሚገልጹት ያ ህንፃ የሃይማኖት ቦታ አልነበረም። የስፖርት ማዘውተሪያና የሙዚቃ ክፍል ነበር። ነገር ግን ከሱ ጎን ያለው ክፍል ነው ትልቁ ሚስጥር የተገኘ። መርማሪዎች በዚያ ክፍል ውስጥ ሙሉ በሙሉ የሚሰራ የጥርስ ህክምና ወንበር ዴንቲስት ቼር ነበረው። ያንን አግኝተዋል። ይህን አስቡት እንግዲህ ከማንኛውም የህክምና ቁጥጥር ርቆ በሚገኝ የግል ደሴት ላይ ኤፕስታይን የህክምና ወይም የጥርስ ጥገና ክፍል አዘጋጅቷል። በሰነዶች ውስጥ ያሉ የሰለባዎች ምስክርነት እንደሚለው ወደ ደሴቱ በሚመጡ የህክምና ባለሙያዎች ምርመራ ይደረግላቸው ነበር። ይህ የሚያሳየው ኤፕስታይን በሰለባዎች ላይ የነበረውን ቁጥጥር እስከምን ድረስ እንደነበረ እና ጥልቅ እንደነበረ ያሳያል። በተጨማሪም በህንፃዎች መካከል የሚያገናኙ የራሱ የሆኑ ድብቅ ዋሻዎች መኖራቸውን ተረጋግጧል። እነዚህ ዋሻዎች ሰራተኞችና እንግዶች ከውጭ ሳይታዩ ከአንዱ ህንፃ ወደ ሌላው ህንፃ እንዲዘዋወሩ ያስችሉ ነበር ማለት ነው። በቀጣይ የምናየው ደግሞ ሚስጥር 12 ይሆናል። የ2019 የእስር ቤት ሚስጥራዊ ጥላዎች የሚል ነው። ይሄ ደግሞ ኤፕስታይን ራሱን አላጠፋም የሚሉ አባባል ሁላችንም ሰምተናል። ነገር ግን በ2025 እና 26 የወጡ የአሜሪካ የፍትህ ሚኒስቴር ሰነዶች ለዚህ ጥርጣሬ ተጨማሪ መረጃዎችን ሰጥተዋል። በ2019 በነሐሴ ወር ማለት ነው ሌሊት የነበረው ቪዲዮ እንግዲህ የቪዲዮ ክትትል የመረመሩ ባለሙያዎች አስደንጋጭ ግኝቶችን ይፋ አድርገዋል። አንደኛ ፋይሎቹ እንደሚገልጹት ለህዝብ የተቀረጸው ቪዲዮ ኦሪጂናል አልነበረም። ይህም የቪዲዮ ዳታ ወይም ሜታ ዳታ እንደሚያሳይ ቪዲዮ ለምርመራ ከመቅረቡ በፊት ፕሮፌሽናል በሆኑ የቪዲዮ ማቀነባበሪያ ሶፍትዌሮች ተስተካክሏል ተብሎ ይታሰባል። ከዚህ በላይ አስገራሚ ነገር ግን የማይታይ ቦታዎች ብላይንድ ስፖት ናቸው። ወይም የኤፕስታይን ክፍል የሚወስደው ደረጃ ላይ ተተክቶ የነበረው ካሜራ ያ የተተከለው ካሜራ በጣም ወሳኝ የሆኑ ቦታዎች እንዲያሳይ ተደርጎ ተሰውሮ ነበር። በዚያው ምሽት ከሌሊቱ 10 ሰዓት ከ40 አካባቢ አንድ ብርቱካናማ ጥላ ወይም ኦሬንጅ ሻፕ በደረጃው ላይ ሲንቀሳቀስ በፋይሎች ላይ ተገልጿል። ይህ ይፋዊ ሪፖርት ግን የጥላ ልብስ የያዘ ጠባቂ ነው ቢልም ገለልተኛ ባለሙያዎች ግን ጥላው የእስረኛ ልብስ ከለበሰ ሰው ጋር እንደሚመሳሰል ይናገራሉ። በተጨማሪም እኩለ ሌሊት ላይ በቪዲዮ ላይ የአንድ ደቂቃ ውስጥ ያህል ጋፕ ነበረው። ያ የተከሰተበት ምክንያት ይሄ ጥርጣሬ የሚፈጥር ሚስጥሩ ካሜራዎች በራሳቸው መበላሸታቸውን ሳይሆን የተወሰኑ እንቅስቃሴዎች እንዳይታዩ ሆን ተብሎ የዲጂታል ማጭበርበር መኖሩን ነው ወይም ኤዲት እንደተደረገ የሚያሳዩ ናቸው ማለት ነው። ወደ 13ኛው ሚስጥር ስንገባ የጥቁር ማስታወሻ ደብተር ሚስጥራዊ ኮዶች ነው የሚለው። እንግዲህ ይሄ ሰውዬ እጅግ ውስብስብ ነው ማለት ይቻላል። ሁሉም ሰው ስለ ኤፕስታይን ጥቁር ማስታወሻ ደብተር ያውቃል። ነገር ግን የ2026ቱ ሰነዶች በማስታወሻ ደብተር ውስጥ ለነበሩ ሚስጥራዊ ምልክቶች ቁልፍ ሰጥቷቸዋል ወይም ፒን አላቸው የየራሳቸው። ኤፕስታይን ስሞችንና ስልኮችን ብቻ አልነበረም የያዘው፣ ሰዎችን በተለያዩ ምድቦች ለመለየት ኮድ ይሰጣቸው ነበር ማለት ነው። በቅርቡ ይፋ በሆነው እንግዲህ ሰነዶች መሰረት ከተወሰኑ ታዋቂ ስሞች ጎን ምን ያደርጋል? HP፣ FP ወይም ካት የሚሉ ቃላት ተጽፎባቸው ተገኝተዋል። እነዚህ ማለትም ፋይሎቹ እንደሚያሳየው ሰውየው እያንዳንዱን ሰው የራሱ የሆነ ኮድ እንደነበረው። ለምሳሌ HP ማለት ሃይ ፕራዮሪቲ ወይም ደግሞ ከፍተኛ ቅድሚያ የሚሰጠው ማለት ሲሆን እነዚህ ሰዎች ማንኛውንም የእሱን የኤፕስታይንን ሀብት፣ አገልግሎት፣ ማንኛውም ነገር መጠቀም የሚችሉ እንደራሱ የሚያያቸው ሰዎችን HP እያለ ያስቀምጥ እንደነበረ ያሳያል። በመቀጠል ደግሞ FP ማለት ፋይናንሻል ፓርትነር ወይም የገንዘብ አጋር ናቸው ብሎ ሊስት ያደረጋቸው ነበር። ነገር ግን እጅግ አስደንጋጩ ኮድ ደግሞ ካት ነው። ቀድሞ በቤቱ ይሰሩ የነበሩ ሰዎች እንደሚሉት እንግዲህ ካት የኤፕስታይን ሊያቀርባቸው የሚችላቸውን ልዩ ፍላጎቶች ላላቸው ሰዎች የሚሰጠው የተለየ ኮድ ነበር ማለት ነው። ይህ የሚያሳየው ኤፕስታይን የጓደኞችን ደካማ ጎን አንድ ባንድ በጥንቃቄ መዝግቦ እንደሚይዝ ነው። አንድ ቢሊዮነር የተለየ ፍላጎት ካለው ወይም አንድ ፖለቲከኛ፣ አንድ ተጽዕኖ ፈጣሪ የተለየ ፍላጎት ካለው፣ ለምሳሌ አንድ ፖለቲከኛ
የቁማር ዕዳ ካለበት ኤፕስታይን በማስታወሻው በደንብ መዝግቦ ይዘዋል። ማስታወሻ ደብተሩ የጓደኞቹን ዝርዝር ሳይሆን የሰዎችን ድክመት ጭምር ሰብስቦ የያዘ የማስፈራሪያ ኢንሳይክሎፔዲያ ነው ማለት ይቻላል። ስለዚህ በዚህ አይነት ኮዶች ያስቀምጥ ነበር። ሌላው ሚስጥር 14 ደግሞ የ2011 የመንፈስ ተሳፋሪዎች ወይም የልዑላን ግንኙነት የሚለውን እናያለን። እንግዲህ ትኩረታችን ሁሉ አሜሪካ ላይ ቢሆንም የ2026ቱን ሰነዶች ግን ኤፕስታይን በአውሮፓ ውስጥ ራሱ የነበረው ጥልቅ መረብ ለማየት ተችሏል። በተለይ የኖርዌይ ልዕልት ሜቲ ሜሪት ስም በፋይሎቹ ውስጥ ተገኝቷል። ሰነዶች እንደሚያሳይ ልዕልቷ ከ2011 እስከ 2014 ባሉት ዓመታት ኤፕስታይን ወንጀለኛ መሆኑ ከታወቀ በኋላ እንኳ ከእሱ ጋር በደርዘን የሚቆጠሩ ጊዜ ተገናኝታ ነበር። ነገር ግን እውነተኛው ሚስጥር የመንፈስ ተሳፋሪዎች ወይም ጎስት ፓሰንጀር የሚባለው ክስተት ነው። የበረራ መዝገቦች እንደሚያሳዩት ኤፕስታይን አውሮፕላኖቹ ባዶ አስመስሎ ወደ አውሮፓ ከተሞች ይልካል። አውሮፕላኖች ግን ሲመለሱ ስማቸው ያልተመዘገበ ተሳፋሪዎች ይዘው ይመጣሉ። ፋይሎች እንደሚጠቅሱ ኤፕስታይን ምንም አይነት የሰነድ አሻራ ሳይኖር ወደ ኒውዮርክ ወይም ወደ ካሪቢያን ደሴቶች መጓዝ ለሚፈልጉ የአውሮፓ ልዑላንና ባለሥልጣናት እንደ የግል ምስጢራዊ ታክሲ ሆኖ ያገለግል እንደነበረ ነው የሚያሳየው። ይህም ኤፕስታይን በአውሮፓ ከፍተኛ ባለሥልጣናት ዘንድ ጥበቃ እንዲያገኝና የአሜሪካ መርማሪዎች እሱን ለመንካት እንዲፈሩ አድርጓቸዋል ማለት ይቻላል። አሁን ወደ መጨረሻው ሚስጥር የክፍል 1 መጨረሻው ሚስጥር እንመጣለን። ይህም የ2.5 ሚሊዮን ገጾች ክፍተትና የ2026ቱ የፓርላማ ምስክርነት የሚለውን እናያለን። ይህ ሚስጥር በአሁኑ ወቅት ዋሽንግተንን እያንቀጠቀጠ ያለ ሚስጥር ነው። ዋሽንግተን በዚህ ጉዳይ በጣም ብዙ መነጋገሪያ ሆናለች። በ2026 የአሜሪካ ፍትህ ሚኒስቴር እንግዲህ በህዝብ ግፊት ምክንያት ከ3.5 ሚሊዮን በላይ ገጾችን ይፋ ማድረጉ ይታወቃል። እኛም ይህንን ያገኘነው ከዛ ነው። ነገር ግን እውነተኛው ሚስጥር እዚህ ጋር ነው። ሚኒስትሩ በአጠቃላይ 6 ሚሊዮን ገጾች እንዳሉት አምኗል። ታዲያ የቀሩት 2.5 ሚሊዮን ገጾች የት ገቡ? እነማን ስላሉባቸው ነው? ለምን ተደበቁ? የሚለው ነው ወሳኙ ነገር። የ2026 ፋይሉ እንደሚያሳዩት ሰነዶችን መርጦ የማውጣት ወይም ሴሌክቲቭ ሂደት ነው የተካሄደው። ይፋ የሆኑ ሰነዶች ስለ ኤፕስታይን ኢሜሎች ቢያወሩም የጠፉ 2.5 ሚሊዮን ገጾች ግን ከ2015 ጀምሮ እስከ 2019 የነበረውን የቢሊዮነሮች የገንዘብ እንቅስቃሴ የያዘና እጅግ በጣም ውስብስብ የሆኑ ነገሮች ያሉባቸው ናቸው ተብሎ ይታሰባል። ይህን ተከትሎ በጥር 2026 እንግዲህ የአሜሪካ ምክር ቤት ኮሚቴ እንደ ቢል እና ሂላሪ ክሊንተን ያሉ ታዋቂ ሰዎችን ለዚህ የጠፉ ሰነዶች ማብራሪያ እንዲሰጡ በቁጥጥር ስር ውለው እንዲጠየቁ ድምፅ ሰጥቷል። ሚስጥሩ በፋይሎች ውስጥ ያለውን ብቻ ሳይሆን መንግስት እስካሁን ድረስ ለሀያላን ሰዎች የመከላከያ ቀጠና እየፈጠረ መሆኑንም ያሳያል ማለት ነው። ስለዚህ እነዚህ ደግሞ የያዙት ብዙ ጉድ ሊኖሩ ይችላል። ይህ ክፍል 1 ነው። ዋና ዋና ሰዎችን ያካተተ ክፍል 2 በሌሎች ማን ከማን ጋር ምን አረገ፣ እሱስ ምንድን ነበር የሚለውን ዲቴል ደግሞ በሌላኛው ቪዲዮ በክፍል 2 ያገኙታል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ በማድረግ ለሌሎች እንዲደርሱ አድርጉ። አመሰግናለሁ።